የተቆለፈበት ቁልፍ። ሶለን ስራዎቹን ሰሎሜ እንደሚሆን አድርጋ ሆስፒታል ካሳለፈው መራራ ትግልና የልጅነት ጣፋጭ ትዝታ ጋር ቀላቅላ መጽሐፍ እንድታደርገው እየተማጸናት ነው። ሁሉም ነገር መጨረሻ ላይ ያለ ይመስለኛል እያላት ነው። በሞት ጎዳና ላይ ያለ ወይም የሞት ጥላ የሚያስፈራው ሰው የሚያወራው ይፈልጋል። ኗሪ ደግሞ ፈሪ ነው። የሞት ወሬ ነፍሱን ያረዳታል። እናትየው ሲያዩት ነፍሳቸው ተንሰፈሰፈ። ሶለን እንደተኛ ሶስቱም ድምጻቸውን ዝቅ አድርገው የባጢ ቆጡን እያነሱ መጫወታቸውን ቀጥለዋል። ክብሮም ያበጠው ይፈንዳ ብሎ ሰሎሜን ለጋብቻ ሊጠይቃት ቆርጧል። ሶስናና ብርቄ በጣም እንደናፍቋት ሁሌ ታወራለች። የመላኩም ነገር ግራ ግብት ብሏታል። እንደ ድሮ ልብ ለልብ የተገናኙም አይመስላትም። መላኩ በየቀኑ ካላገኘው የምትለው ስንክሳር ቀስ በቀስ መራቅ ጀምሯል። ስንክሳር ሰበብ አያልቅባትም። አንድ ቁጥር ጭንቅላት ጠምዛዥ ናት። ከሱ ምን እንደምትፈልግ ግን አሁንም በውል ሊገባው አልቻለም። በምትሄድበት ቀን ማታ ቆንጆ ካርድና ለሶሎሜ ያለውን ስሜት ሁሉ ዝግዝግ አድርጎ የጻፈውን ረጅም ደብዳቤና የምትወደውን ኤልሳ ቆሎ ልኮላታል። ስንክሳር ደብዳቤውን ለሶሎሜ የማድረስ ሐሳብ አልነበራትም። ስንክሳር ከሰሎሜ ቤተሰብ ጋር ተዋውቃለች። በሰሎሜና በመላኩ መካከል ያለው የልብ መቀራረብ ሳይቀዘቅዝ አልቀረም። ሰሎሜ የሶለንን ኢሜል ስትመለከት ከሶፊያ የተላከ መልእክት ተመለከተች። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 18 አሁን ይቀርባል። በሚቀጥሉት ቀናት ውስጥ የሶለን ጠቅላላ ሁኔታ የተሻሻለ ቢመስልም አልፎ አልፎ የሚታይበት ትኩሳት እየባሰ መጥቶ አዲስ መድኃኒት ተጀምሮለታል። አንድ ቀን ጠዋት ላይ ሶለንን ቁርሱን እንዲበላ እያገዘችው ከቆየች በኋላ ላፕቶፑን ከፍታ የራሷን ኢሜል ስታቆየችና የሶለንንም ቼክ ለማድረግ ከፈተች። ያየችውን ማመን አልቻለችም። ሳታስበው እኔ አላምንም ጮኸች። ምንድነው ጢኔ ሰላም ነው አለ ሶለንም ፉት ሊል ያዘውን ውሃ መልሶ ጠረጴዛው ላይ ያስቀመጠ። ቤቢዬ ሶፊ ሁለት ኢሜል ዛሬ ጠዋት ነው የተጻፈው እስኪ ብላ አሁንም በደስታ ድንጋጤ እንደሰከረች መልእክቱን ለመክፈት ሞከረች። ሶለን አይኑ ፈጠጠ። ሪሊ እስኪ ክፈችው ሳሉ አቋረጠው። ኢሜሉን ከፍታ ጎን ለጎን ቁጭ ብለው አነበቡት። እንዲህ ይላል። ሁሉ ጊዜም የምወድህ የኔ ፍቅር ሶል፣ በምን አይነት ሁኔታ እንዳለ በትክክል ባላውቅም አንድ ቦታ እንዳለ ግን አምናለሁ። የደረሰብን አደጋ ምን አይነት ጉዳት ይሆን አንተ ላይ ሲያደረሰው እንድትተርፍልኝ ግን የቀንና የሌሊት ጸሎቴ ነው። ለረጅም ጊዜ ሆስፒታል ቆየሁ። መትረፌ ራሱ ታምር ነው። በአደጋው ጊዜ ከደረሰብኝ ቃጠሎ ለማገገም ጊዜ ፈጀብኝ። ሆዴ ላይ በመታችን ጥይት ጦስ ሳቢያ ጣፊያዬ መውጣት ነበረበት። የቀኝ እጄና ሳምባዬም ላይ ከፍተኛ ቁስለት ደርሶብኝ ነበር። ጭንቅላቴም የተወሰነ ቅጥቅጥ ደርሶበት ስለነበር ለ10 ቀን ያህል ራሴን ሳላውቅ አይሲዩ ቆየሁ። ሕይወቴን ለማቆየት የተደረገው ሕክምና እንደተሳካ የቃጠሎውንና የማገገሙን ሕክምና ለመጨረስ ወደ ሌላ ግዛት የሚገኝ ሆስፒታል አዛወሩኝ። ያደጋው መንስኤ በጣም የተወሳሰበ በመሆኑ አሁን በኢሜል መግለጽ አልችልም። እስካሁን ኢሜል እንዳላደርግ ምርመራውን የያዘው ክፍል አልፈቀደልኝም ነበር። 1-2 ጊዜ በድብቅ ኢሜል ላደርግልህ ያደረኩትን ሙከራ
እንዴት እንደሆነ ባላውቅም አስቆመውታል። ያንተን ኢሜል አድራሻ ወንጀለኞቹ ሊያነቡት እንደሚችሉና መረጃንም ሊሰጣቸው ይችላል በሚል ሰበብ ነው። ስልክም የተዘጋ ይመስላል። ኢሜል እንዳልጠቀም ለደህንነት በሚል ከልክለው ነበር። አሁን ሕክምናዬን ከሞላ ጎደል ጨርሼ በተመላላሽ ሕክምናዬን እየተከታተልኩ የቅርብ ሰው ጋር ነው ያለሁት። አሁን ምርመራቸውን እያገባደዱ ስለሆነ ለመደወልም ሆነ ኢሜል ለማድረግ ተፈቅዶልኛል። መገናኘት የምንችልበትን ሁኔታ ስልክ ብትደውልልኝ ወይም ሌላ ኢሜል ላክልኝ። በናፍቆት ልሞት ነው። ሶለንዬ እወድሃለሁ። መትረፌም ሆነ ይህንን ሁሉ ስቃይ ማለፍ መቻሌ አንተም እንደኔው አንድ ቦታ እንዳለ እንዳምንና ልንገናኝ እንደምንችል እንዳስብ አድርጎኛል። ቀንና ሌሊት ነው ስላንተ የማስበው። እስከምንገናኝ ቸኩያለሁ። እንደገና አንተን ለማየት ያለኝ ጉጉት ብቻ ነው ነፍሴን ያቆያት። ወንጀሉ ሁሉ ፈጽሞ ልታስበው ከምትችለው በላይ የተወሳሰበና በዋናነት እኔን ለማጥፋት የታቀደ ከቀድሞ ታሪኬ ጋር የተያያዘ ነው። አሁን በአብዛኛው ምርመራው አልቆ የፍርድ ቤት ሂደቱን በቅርብ እንደሚጀምር ነው የሚታወቀው። አሁንም ወደፊትም ከማንም በላይ ከውስጤ ከልብ እወድሃለሁ ሶለን። የኔ ብዙ መሳሞቼና ፍቅሬ ድረስ ደህና ሁንልኝ። መልስን እጠብቃለሁ። ሶፊ ያንተ ብቻ። ኢሜሉን አንብበው ሲጨርሱ ሶለንና ሰሎሜ ተቃቅፈው አለቀሱ። ሁለተኛውም ኢሜል ተመሳሳይ ይዘት ያለው ሆኖ ብዙ ማበረታቻና የፍቅር ሐሳቦችን የያዘ ነው። ይሄ ደግሞ ከአንድ ቀን በፊት ለነሰሎሜ የምርመራ መኮንኑ መጥቶ ከነገራቸው ጋር የሚሄድ ነው። ከዛ በፊት ምንም አይነት ኢሜልና ስልክ ቢደርሳቸው ወዲያው እንዲነግሩት አስጠንቅቋቸዋል። ምክንያቱም የሶለንን ጓደኛ ሶፊያን ወይም ስለሷ ጉዳይ የሚያውቁ መስለው ከወንጀሉ ጋር የተያያዙ ሰዎች በሷ ስም ኢሜል ሊያደርጉ ስለሚችሉ እንዲጠነቀቁ ነግሯቸው ነበር። ለነሰሎሜም ባይነግሯቸው የሶለንን ደህንነት የሚጠብቁ የደህንነት ሰዎችም በስውር ሆስፒታል ውስጥ ተመድበው ነበር ለመጀመሪያው 6 ሳምንት። ከአንድ ቀን በፊት ግን የወንጀሉን መሰረትና ዋና ዋና ወንጀለኞቹን ከበቂ ማስረጃ ጋር በቁጥጥር ስር እንዳደረጓቸውና ካሁን በኋላ ለደህንነት የሚያሰጋ ነገር እምብዛም እንደሌለ ነግረዋቸዋል። ለማንኛውም ብላ ሰሎሜ ስለ ኢሜሉ ለምርመራ መኮንኑ ደውላ ስትነግረው ትክክል ሊሆን እንደሚችልና ችግር እንደሌለው አረጋገጠላት። ሶለን ህመሙ ቢያሰቃየውም ደስታው ግን ወደር አልነበረውም። ወዲያውኑ አዲስ በሰጠቻቸው ኢሜል ስልኩንና ሌላ ኢሜል ለሶፊያ ላኩላት። የሶለንንም ኢሜል ፓስወርድ ሰሎሜ ቀየረች፣ ድንገት ከፍቶ የሚያየው ሰው እንዳይኖር ብላ። እስካሁንም ይህንን ለምን እንዳላደረገች ገርሟታል። ብዙም ሳይቆይ ከአንድ ሰዓት ተኩል በኋላ የሰሎሜ ስልክ ጮኸ። አንስታ ሃሎ ስትል ድምፁ የአንዲት ወጣት ሴት ድምፅ ነው። ከንግግር ለዛዋ ደዋያዋ የዚያው አገር ሰው እንደሆነች ያስታውቃል። ቁጥሩም የቨርጂኒያ ግዛት አካባቢ ነው። ሰላም፣ ሶፊያ እባላለሁ። ሶለንን ማግኘት እችል ይሆን ስትል ድንግጥ ያለችው ሰሎሜም ቀበል አድርጋ ትንሽ በተርበተበተ ድምፅ እህቱ ነኝ። አሁን ኢሜሉን እኮ ደርሶን ስናነብ ነበር። ስለ ደወልሽ እናመሰግናለን። አንቺ እንዴት ነሽ እያለች ቀባጠረች። መደንገጧ ያስታውቃል። ደህና ነኝ። ሶለን ስላንቺ ብዙ ነው የነገረኝ። በእንደዚህ አይነት ሁኔታ በመገናኘታችን አዝናለሁ። ሶለን እንዴት ነው? አሁንም ሆስፒታል ነው እንዴ? አለች አዲሷ ልጅ። ከቅጽበት ዝምታ በኋላ አሁን ሆስፒታል ነው ያለው፣ አንድ ጊዜ ብላ ፊቱን አዙሮ ወደ ግድግዳው ተኝቶ ያለውን ሶለንን ሶለን ሶፊያ ነች፣ ሶፊያ ስትለው ከየት እንዳገኘው በማይታወቅ አቅም ብድግ ብሎ ምን ደወለች እስኪ
እያለ እጁን ዘረጋ ስልኩን ሊቀበላት። አሁንም ግን ትንፋሹ ቁርጥ ቁርጥ እንዳለ ነው። ሲቃ፣ ናፍቆት፣ ፍቅርና ስቃይ ሲቀላቀሉ የሚፈጠረውን ስሜት መግለጽ ያዳግታል። እዛ ሆስፒታል ለሚቀጥሉት ደቂቃዎች የነበረውን የሶለንና የሶፊያን የስልክ ንግግር ላዳመጠ ሰው ሌላ ማብራሪያ አያስፈልገውም። አሁን ሜሪላንድ አካባቢ የቅርብ ሰዎች ጋር እንዳለችና መቅረት የማትችልበት የሕክምና ቀጠሮ ስላላት በሁለት ቀን ውስጥ እንደምትመጣና እንደሚገናኙ ተነጋግረው ከሰሎሜም ጋር ትንሽ አውርተው ስልኩ ተዘጋ። የሶለን ተስፋ መቁረጥ እንደ ጉም የበነነ ይመስላል። ከሰሎሜ ጋር ብዙ ሲጫወቱ ቆይተው በጣም ደክሞት ወደ ምሳ ሰዓት ላይ ትንሽ አረፍ ለማለት ለመተኛት ሞከረ። ነፍሱ ያልጠበቀችውን የምስራች ብትሰማም ስጋው ግን ብዙም ጤንነት አልተሰማውም። ወደ አመሻሹ ላይ ከፍተኛ የደረት ውጋትና የትንፋሽ ማጠር ይዞት እያጣደፉ ወደ አይሲዩ እንደገና አስገቡት። የተደረገለት ምርመራ እንዳሳየው ከሆነ ብዙ ካለመንቀሳቀሱና ከአጠቃላይ ህመሙ ጋር በተያያዘ በታችኛው የሰውነት ክፍሉ የተፈጠረ የረጋ ደም ወደ ሳምባው ገብቶ ትልቅ የደም ስር ዘግቶ ነው። ከአንድ ቀን በፊት የተደረገው የደም ምርመራ ውጤት ኢንፌክሽን በደሙ እንደተሰራጨ አሳይቷል። ይህም የሰውነትን የደም መርጋት ስርዓት ሊያዛባም ሊያባብስም ስለሚችል ሐኪሞቹ ተጨንቀው ነበር። በማግስቱ ጠዋት ደግሞ ኩላሊቱና ጉበቱ ስራቸውን በትክክል መስራት አልቻሉም የሚል አስደንጋጭ ዜና ይዘው መጡ ሐኪሞቹ። የምታደርገውን ያጣችው ሰሎሜም ሶፊያ ጋር ደውላ ነገሩን ነግራት ከቻለች በምትችለው ፍጥነት እንድትመጣ ሁኔታውን አስረዳቻት። ሶፊያም የምትይዘውን የምትጨብጠውን አጣ ባገኘችው የመጀመሪያ በረራ ለመጓዝ ወሰነች። የኩላሊቱና የጉበቱ በትክክል አለመስራት ደግሞ የሚያስፈልገውን መድኃኒት የሚፈለገውን ያህል እንዳይሰጠው እንቅፋት ሆነ። የደም መርጋትና የሥርዓቱ መዛባት በሳምባው ውስጥ ገብቶ ትንፋሹን እንዲያጥርና ልቡም ላይ ተጽዕኖ እያደረገ ያለውን የረጋ ደም ለማሟሟት የሚሰጠውን መድኃኒት እንዲፈሩ አደረገ። ምክንያቱም በጭንቅላቱ ውስጥ ያለው ቁስልና ያልተረጋጋ ሁኔታም በቀላሉ አእምሮ ውስጥ ደም ፈሶ ሕይወቱን አደጋ ውስጥ ሊጥለው ይችላል። ብቻ ሁሉም ነገር ውስብስብ ሆነ። ወደ ማታ ላይ ጀምሮ ደግሞ ምንም እንኳን ሙሉ በሙሉ አቅሉን ባይስትም በትክክል ማሰብ ያቃተው ወሰድ መለስ ያደርገው ጀምሯል። በተደጋጋሚ የሶፊያን ስም መጥራት ደግሞም ሰሎሜ ካጠገቡ እንዳትርቅ እጇን ይዞ ትንሽ ረጋ ብሎ ይቆይና መልሶ እርብሽ ይላል። ከካቴተሩ የሚወጣው የሽንት መጠንም በጣም ቀንሷል። መልኩ ጥቁር ሻይ ወደ መምሰል ያደላል። የነገሩ እንደዚህ በፍጥነት ማሽቆልቆል ቤተሰቡን ሁሉ የሚይዘውን የሚጨብጠውን አሳጣው። የዛሬው ሁኔታ ስላስፈራቸው ወይዘሮ ሕይወት ሰሎሜና ሕያው እዛው ሆስፒታል አደሩ። አቶ ኦላና ትንሽ ጉንፋን ቢጤም ማሟቸው ስለነበር በግድ ወደ ቤት ሄዱ። ሌሊቱን የሶለን ሁኔታ እምብዛም አልተለወጠም። የሶፊያንን ጉዳይ ሰሎሜ ለሕያውና ለእናቷ አጫወተቻቸው። በጠዋት ልትመጣ እንደምትችልም ነግራቸዋለች። በአንድ በኩል እሷን የዚህ ሁሉ መንስኤና ጦስ አድርገው ማሰባቸው አልቀረም። በሌላ በኩል ደግሞ ሰሎሜ ስለ አደጋው ውስብስብነት ከነገረቻቸው በኋላ ሶለንም አሁን ያለበትን ሁኔታ እያዩ ስለ ሶፊያ ምን ማሰብ እንዳለባቸው እርግጠኛ እንዳይሆኑ አድርጓቸዋል። ሶፊያን በዚህ ሰዓት በደስታ ለመቀበል አዳጋች ሆኖባቸዋል። ሰሎሜ ግን ሶለን ስለ ሶፊያ ከነገራትና ጥቂት ጊዜ ሶፊያን ካዋራቻት በኋላ አስተሳሰቧ ተቀይሯል። በተቻላት አቅም ነገ ስትመጣ ቤተሰቡ እንደ ልጃቸው ገዳይ እንዳያዩት ሐሳባቸውን ለማስቀየር ብዙ ጥረት አድርጋለች። ሶፊያ ጠዋት 2 ሰዓት እንደምትደርስ ደውላ ለሰሎሜ ነግራታለች። ክብራውም ስራ እንደሌለው ስለነገራት እንዲቀበላትና በቀጥታ ሆስፒታል ይዟት እንዲመጣም ተስማምተዋል። የምትመጣው ኤርትራን በሚባለው አየር መንገድ እንደሆነና የምታርፈው ሚድዌይ አየር ማረፊያ እንደሆነ ነግራታለች። እንደደረሰች እንድትደውልለት የክብሮምን ስልክ ሰጥታታለች።
ሶፊያ ከሶለን ቤተሰብ ጋር መገናኘቱ ሰቆቃ ሆኖባታል። ትንሽም ቢሆን ሶሎሜ ትረዳኛለች ብላ ብታምንም የሶለን ጤና ደግሞ በመጥፎ ሁኔታ መገኘቱ ይባስ ነገሩን አመሳቅሎባታል። ማን ነኝ ልትል ነው? የደረሰውን አደጋ እንዴት ነው የምታስረዳቸው? በአጠቃላይ ለሶለን እንዲሆን ከሷ ሌላ ተጠያቂ ማን ይሆናል? ምን ያህል ሰዓት ነው ሆስፒታል የምትቆየው? ሶለንንስ እንደ ፍቅረኛ ነው ወይስ በቃ እንደ ጓደኛ የምትቀርበው? ናፍቆቷንና ፍቅሯን መደበቅ ትችላለች? በተለይ እናቱንና አባቱን በጣም ፈርታለች። ቺካጎ ኤልጂን አካባቢ አንድ የአባቷ እህት ብትኖርም መምጣቷን አልነገረቻትም። የምታደርገውን እስክታውቅ ድረስ ከሆስፒታሉ አካባቢ ባለው ሼራተን ሆቴል ነው አልጋ የያዘችው። የኪራይ መኪናም ሪዘርቭ አድርጋለች። ግራ እጇ ላይ ያለው ቁስል ትንሽ ቢሰማትም ላለፈው 1 ሳምንት ትንሽ ነድታ ስላየችው ብዙም አላስጨነቃትም። ምንም እንኳን ቺካጎ ከተማ መንዳት አንዳንዴ ሶስተኛ እጅ የሚያስፈልገው ቢሆንም በተለይ ከተማ ውስጥ ሰው ትዕግስት የለውም። ክላክሱን በላዩ ነው መንፋት የሚወዱት። ታክሲዎቹማ አይጣላቸው። ስትደውልለት የመኪናውን አይነትና የለበሰውን ልብስ ነግሯት ስለነበር ከክብሮም ጋር በቀላሉ ነበር የተገናኙት። አየር ማረፊያውም እጅግ ትልቅ ስለማይባል ሰው ለማግኘትም ብዛም አያስቸግርም። ይሄኛው አየር ማረፊያ በደቡባዊ የቺካጎ ክፍል ከተማይቱ ውስጥ ነው ያለው። ክብሮም አለችው ወደ እርሱ ጠጋ ካለች በኋላ ለማረጋገጥ ያህል። አሁን ሶፊያ አለ እርሱም እጁን እየዘረጋላት ለመጨበጥ። አዎ በጣም ነው የማመሰግነው። ጨበጠችው። በመገናኘታችን ደስ ብሎኛል አለ ክብሮም እንደ አገሩ ወግ ሻንጣዋን ተቀብሎ ከመኪናው ኋላ እያስገባ። እርሷም ያንኑ በአገሩ ወግ ደገመች ልታግዘው እየሞከረች። በሩን ከፍቶላት ከገባች በኋላ ወደ ሆስፒታሉ ከነፉ። ጥቁር ጂንስ ሱሪና አንገቷን ሙሉ በሙሉ የሚሸፍን ሳሳ ያለ ጥቁር አረንጓዴ ሹራብ ነው ያደረገችው። ዥጉርጉር ሻሽ የምታክል የአንገት ልብስም በተጨማሪ አንገቷን ሸፍኗታል። ቁመቷ ረጅም፣ ፊቷ ጥርት ያለ የቀይ ጠይም ስትሆን ፍጹም አበሻ ትመስላለች። ጠጋ ሲሏት ግን የፈረንጅና የጥቁር ክልስ መሆኗን የሚያሳብቁ ነገሮችም አሏት። ቀጭን ባትባልም እንከን የማይወጣላት የሚያምር ቅርጽ ነው ያላት። ቁንጅናዋ የፊት መልክና የሰውነት ቅርጽ ብቻ አይደለም፣ የሚስብ ለዛና የሴትነት ሞገስም አላት። የባጤ ቆጡን እያወሩ የሶለንንም ሁኔታ እያስረዳት አንዳንድ ጥያቄዎቿንም እየመለሰ ሆስፒታል ደረሱ። ስለ በረራውና አሁን እንዴት እንደሆነች ከመጠየቅ በቀር ስለ እሷና ሶለን ግንኙነት ምንም አልጠየቃትም። መኪናቸውን አቁመው ወደ ሊፍቱ ሲገቡ ልቧ ልትፈነዳ ደረሰች። ስም የሌለው ስሜት ውስጧን አንዘፈዘፈው። የውስጥ እጇና ጀርባዋ በቀዝቃዛ ላብ ርሷል። ሶለን ያለበት ቦታ ስትደርስ ምን እንደሚጠብቃትና ምን እንደምታደርግ አታውቅም። ጭንቅላቷም ቅልል ያላት መሰላት። ወደ ውስጥ በረጅሙ እየተነፈሰች ራሷን ለማረጋጋት ሞከረች። ፈጣሪ እባክህ እርዳኝ አለች ከልቧ። ደግነቱ መቼም ሳይደግስ አይጣላም እንዲሉ ሕያውና ወይዘሮ ሕይወት ቡና ለማምጣት ወደ ካፌቴሪያው እንደሄዱ ስለነበር የደረሱት ክፍሉ ውስጥ ያሉት ሶሎሜና ሶለን ብቻ ነበሩ። ሶሎሜን በፎቶ ታውቃት ስለነበር ማንነቷን ወዲያው ነው የለየችው። ሶለን ደግሞ ሕይወቱን የሚደግፉለት ሽቦዎችና ቱቦዎች በየአይነቱ ተገጣጥመውለት አልጋው ላይ በጀርባው እንደተኛ ነው። ጢት ጢት የሚሉ ድምጾች አሁንም ይሰማሉ። ልክ ወደ ክፍሉ ከመግባታቸው በፊት መስታወት በመስታወት ከሆነው ክፍል ከሶሎሜ ጋር አይን ላይን ተጋጩ። ሶሎሜም ወደ ክፍሉ ሲገቡ ቆማ ጠብቃት ግራ የገባትን ሶፊያን አቀፈቻትና እንኳን ደህና መጣሽ
ስለመጣሽ በጣም ደስ ብሎኛል ብላ ሰላምታ ስትሰጣት የፍርሃቷ ግማሽ የተቀነሰላት መሰላት። እንባም ተናነቃት። ከዛም ሰላምታቸውን እንደቀጠሉ የሁለቱም አይን ወደ ሶለን ዞረ። ሶፊያ ከሩጫ ባልተናነሰ አካሄድ ወደ ሶለን ሄዳ እንባዋን እያዘራች እጁን ያዝ አድርጋ ከሽቦና ቱቦ ነፃ የሆነውን ግንባሩን እየሳመች መናገር አቅቷት ማልቀሷን ቀጠለች። የእንባዋ እርጥበት ይሁን ትኩሳት ወሰድ መጣ ያደረገው ሰመመን ውስጥ ያለውን ሶለንን ያነቃው ይመስል ለቅጽበት አይኑን ከፈታ አድርጎ አያት። ፈገግ ብሎ አይቷት እንባው ሲፈስና የያዘችውን እጇን ጭምቅ ለማድረግ ሲሞክር እንዳወቃት አወቀች። በቅርብ ሆና ነገሩን ስትከታተል የነበረችው ሰሎሜና ክብሮምም ሳያውቁት እንባቸው አመለጣቸው። የመተፈሻ ቱቦ አፉን የለጎመው ሶለን ምንም መናገር አይችልም። ከትናንት ማታ ወዲህም ይህ የመጀመሪያ ጊዜው ነው ነቅቶ ሰው ሲለይ። ወዲያው ግን አይኑን ከድኖ እንደመወራጨት አለ። በዚህ ጊዜ የተወሰኑት የመድኃኒት መስመሮች ሲዘጉ የተፈጠረውን የመቆጣጠሪያ ማሽኑን ድምፅ ሰምታ ነርሷ እየሮጠች መጥታ ማስተካከል ጀመረች። ከሶለን አልጋ እልፍ ብለው ቆመው እያወሩ ሳለ እናያው መጡ። አዲስ የመጣችው ልጅ ሶፊያ እንደሆነች ሁለቱም አውቀዋል። ክብሮም ሊቀበላት ወደ አውሮፕላን ማረፊያ እንደሄደ አውቀው ስለነበር ወይዘሮ ህይወት ድብልቅልቅ ያለ ስሜት ስለተሰማቸውና የሶለንም ነገር የፈጠረባቸው ፍርሃት ስላለ እንዴት ብለው እንደሚያናግሯት አላወቁም። ብቻ በሰሎሜ ብርታት ውጥረቱ ረግቦ ሰላምታ ተለዋውጠው በመሃሉ ትንሽ እየተወራ ቆዩ። ለሁሉም የሚከብድ ዝምታ ክፍሉን አድብቦት ቆየ። ወይዘሮ ህይወት ወደ ሶለን ሄደው አንድ እጁን ይዘው እየጸለዩም አይኑን እያዩም ከነ ሶፊያ ራቅ ብለው ተቀመጡ። ሶፊያ አሁንም ግራ ገብቷታል። ልጄን አትንኪብኝ መስል ከሶለን አጠገብ የተሰየሙት እናቱን መጋፋት እንዳይሆንባት ፈርታ ወደ ሶለን መጠጋቱን ልቧ ቢናፍቀውም አልቻለችም ከሩቅ ከማየት በቀር። በሳቸው ዓለም የልጃቸው አጥፊ እንዲህም የመሆኑ ምክንያት ከሷ ሌላ ማን ሊሆን ይችላል? ሰሎሜም ምን ማድረግ እንዳለባት ግራ ገብቷታል። እናቷ ለሶፊያ እጅግም ግድ እንዳልሰጣቸው ምናልባትም ውስጣቸው እንዳልወደዳት አውቃለች። ወይዘሮ ህይወት ሰውን ከጠሉ ማራቅና ግዴለሽነት ማሳየት ነው የሚቀናቸው። ካልባሰባቸው አልፈው ክፉ ቃል አያወጡ። ሕያውና ክብሮም የተፈጠረው ደባች ስሜት አስጨንቋቸው ኖሮ መጣን ብለው ወጥተው ቶሎ አልተመለሱ። ሶለንም ከዛ በኋላ የደም ግፊቱም እየዋዠቀ የበለጠ አቅሉን እየሳተ መጣ። እነ ሕያው ምሳ ከውጭ ለሁሉም ገዝተው መጡ። ወይዘሮ ህይወት ሕያውን አንተ ሕያው ና እስኪ ያው አላማረኝም፣ ሰውነቱም የዛለ ይመስላል፣ ግፊቱና የልብ ምቱም ከፍ ዝቅ የሚል ይመስላል፣ እስኪ ያው እባክህ አሉ ክብሮምንና ሕያውን ተራ በተራ እያዩ። ሁለቱም ጠጋ ብለው ሲያዩት እጅና እግሩ የዛለ የንቃት ደረጃውን በጣም የቀነሰ ሆኖ አገኙት። ኪሱ ውስጥ ባለው እስክሪብቶ ባትሪ የአይኑን ብሌን ሲያየው የግራውና የቀኙ እኩል ስላልመሰለውና ለብርሃኑ ብዙ ለውጥ ስላላሳየ ሕያው በድንጋጤ ተርበትብቶ ባትሪውን ለክብሮም ሰጠው። ክብሮምም ያንኑ አረጋገጠ። ወዲያው ሐኪሞቹን በፍጥነት ጠርቶ ሁኔታውን አስረዳቸው። ወዲያው የጭንቅላት ሲቲ ስካን ተደረገ። ከምርመራው ውጤት የተገኘው ነገር አስደንጋጭ ነበር። ጭንቅላቱ ውስጥ በጣም ብዙ ደም ፈሷል። ይሄም ሁሉንም ነገር በፍጥነት አወሳሰበው። ያለበት የደም መርጋት ሁኔታና የሰውነቱ ጠቃሚ አካላት ሥራ በከፍተኛ ደረጃ ተዛብቶ ስለነበር ቀዶ ሕክምና የማይታሰብ ሆነ። ሶፊያ እንባዋ እንደ ወራጅ ጅረት ሳያቋርጥ ይፈሳል። በመጨረሻም ሄዳ እጁን ይዛ ያለቀሰችው ልቅሶና የልብ ስብራት የወይዘሮ ህይወትንም ልብ ሳይገለባብጠው አልቀረም።
የተደረገው ቢደረግም የሶለን ሁኔታ በፍጥነት እያሽቆለቆለ መጣ። ቤተሰቡ ሁሉ ተስፋቸው እንደ ጭላንጭል ኩራዝ ሆነ። አቶ ኦላናም ተጠርተው በአስቸኳይ መጡ። ሰሎሜ የምትይዘውን የምትጨብጠውን አጣች። ኢትዮጵያም አሜሪካም ወደሚያውቁት ሰው ሁሉ ጋር እየደወሉ ጸሎት እንዲያደርጉላቸው ተማጸኑ። እዚያ ያሉት ሁሉ እግዚኦታቸውን አጠነከሩ። በመጨረሻም ከምሽቱ 2 ሰዓት ገደማ ቤተሰቡ እንደተሰበሰበ የሶለን ሕይወት የጀመረችውን ሩጫ ማጠናቀቋንና ሐኪሞቹም ምንም ሊያደርጉ እንዳልቻሉ በሐዘን መርዶውን ተናገሩ። የመጨረሻውን ነገር ሳይናገር ማንም ያልገባው ፈዛዛ ፈገግታና ጥቂት እንባ ከዓይኑ ላይ ታይቶ ነው በዚያው የነጎደው። የሩቅ መንገደኛ የቅርብ ተሰናባች ሶለን እንኳን ለቤተሰቡ ሶለንን አንድ ቀን እንኳን ለሚያውቀው ሞቱም አሟሟቱም ያንገበግባል። አበሻ መቼም አበሻ ነው፣ በደስታውም በሐዘኑም። ሰሎሜና እናቷ ለቅሷቸውንና እሪታቸውን ለቀቁት። ወይኔ የኔ አበባኔ ልቀጠፍልህ፣ ወይኔ ልጄ፣ ወይኔ ልጄ። የሶለን እናት ነበሩ። ሰሎሜ ለመያዝም ለማናገርም አስቸግራ ነበር። ነርሶቹ ምን ያህል ከሶለን ሳትለይ እንዳስታመመችው ያውቁ ስለነበር ልባቸው በጣም ነበር የተነካው። በተለይ አንደኛዋ ነርስ አብራ ያለቀሰች ልታረጋጋት ሞከረች። አቶ ኦላናም እንባቸው እየፈሰሰ የሆነ ነገር ያኩተመትማሉ። ሕያውና ክብሮም በሐዘኑ ቢደነግጡም ያው ሐኪምም ስለሆኑ አስከሬኑን የመረከቡን ሂደትና ከሆስፒታሉ ጋር ያሉትን ጉዳዮች በመፈጸም ጭክን ብለው ነገሮችን መልክ አስያዙ። ቤተሰቡን ወደ ቤት የማድረስና መስማት ላለባቸውም ሰዎች እየደወሉ የመንገር ኃላፊነቱን የወሰዱት እነሱ ነበሩ። ሶፊያ ከሁሉም እኩል የተጎዳች ብትሆንም እሷን ግን አይዞሽ የሚልም ይሁን የሚደግፋት አልነበረም። ክብሮም ወይዘሮ ሕይወት ከሰሎሜ ጋር ተቃቅፈው ወደሚላቀሱበት ሲፈራ ሲቸር ጠጋ ብሎ አሁን ወደ ቤት መሄድ ይሻላል አለ ድምፁን ዝቅ አድርጎ። እባክህ ክብርሽ ሶፊያን አብራቱን ወደ ሆቴሏን መሄድ ካለባት አድርሳት፣ የምትፈልገውንም አድርግላት፣ አደራ አትለያት አለች ሰሎሜ እንባዋን እየጠረገች። እሷ ያለችውን ማድረግ ለክብሮም ምንም ቢሆን አይከብደውም። ሶፊያም በጣም ነው ያሳዘነችው። ሰሎሜ አሁንም ግራ እንደገባት ለቅሷን ቀጥላለች። ሌሎች የሚያውቋቸው አበሻ ወዳጆች ደግሞ ቀድመው ቤት ደርሰው ነበር። ሰሎሜና ወይዘሮ ሕይወት ግን አሁንም ለያዥ ለከልካይ ያስቸግረዋል። እነሱን ላየ አለማልቀስ የሚቻል አይደለም። አቶ ኦላናም መንፈሳቸው ስብር ብሎ ላያቸውና በአራት መንታ የሚፈሰውን እንባቸውን ለተመለከተ የሶለን ሞት ምን ያህል የነፍሳቸውን አጥንት እንዳደቀቀው መረዳት አያዳግተውም። አቶ ኦላና ከሶለን ጋር ለየት ያለ የነፍስ ቁርኝት ነበራቸው። አንዳንዴ አባትና ልጅ ሳይሆን ጓደኛሞች ነበር የሚመስሉት። ከዓለም ፖለቲካና ኢኮኖሚ ጀምሮ እስከ ታሪክና ፍልስፍና፣ ሃይማኖትና ዕለታዊ ክንዋኔዎች ድረስ በአንድነት ሊያወሩት የማይችሉት ርዕሰ ጉዳይ አለ ማለት አይቻልም። ስፖርትና ኪነ ጥበብ አፍቃሪያንም ስለሆኑ አብረው የሚያደርጉት ነገር ብዙ ነው። ልጅ ሆኖ ሶለን ሁሌ አባቱን ማሸነፍ ነበር የሚያስፈነድቀው። ምክንያቱም የሁሉም ነገር መለኪያው አባቱ ነበሩ። በኋላ ደግሞ የቅርብ ጓደኛውና ሚስጥረኛው ሆኑ። ያለፈው 1 ዓመት አካባቢ ግን ሶለን ከውስጡ ጋር የገጠመው ትግል ከአባቱም አርቆት ነበር። እስካሁንም ቢሆን ሶለን የደረሰበት አደጋ መንስኤና ከጀርባው ያለው ታሪክ ለቤተሰቡ ሙሉ በሙሉ ያልተፈታ እንቆቅልሽ እንደሆነ ነው።
ሶፊያን ሆቴሏ ካስገባት በኋላ አብሯት 40 ደቂቃ ቆየ። እንደዚያ ሆና ጥሏት መሄዱ በጣም ስለከበደው የሚችለውን ያህል አጽናናት። አልፈልግም ብትለውም ምግብ ክፍሏ ድረስ አዘዘላት። በማንኛውም ሰዓት ከፈለገችው ሳትሳቀቅ እንድትደውልለት ነግሯት እሱም ወደ ቤት አቀና። ሶፊያ ግን አሁንም በህልም ውስጥ ያለች እንደመሰላት ነው። ክብሮም ከወጣ በኋላ 24ኛ ፎቅ ላይ ካለው ሆቴሏ በመስኮት ከታች የሚርመሰመሰውን መኪናና ሰው ከማዶም የጨለማውን ግርማ ለብሶ ጸጥ ብሎ የተንጣለለውን የሚችጋንን ሐይቅ አየችው። በዚህ ስፍራ ብዙ ጊዜ ከሶለን ጋር በዚሁ ሰዓት አካባቢ አብረው ማምሸት ያዘወትሩ ነበር። አሁንም እንባዋ ዝም ብሎ ይፈሳል። አይኗ አባብጧል። ያልጠበቀችው ሐሳብ አእምሮዋን ወጥሮ ስለያዘው ከመስኮቱ አጠገብ የደመ ነፍሷን ዞር አለች። በውስጧ ራሴን በወረውርስ አለችና ወደ ታች ተመለከተች። ወዲያው ደግሞ የክፍሉን ተከፋች መስኮት ተደራራቢ መስታወት መስበር አስቸጋሪ ሳይሆን አይቀርም ብላ አሰበች። ወደ መታጠቢያ ክፍል ገብታ በመስታወቱ ራሷን አየት አድርጋ ፊቷን ታጠበችና ክፍሏን ለቃ ወደ ታች ወረደች። ከሆቴሉ ወጥታ ለአንድ ሰዓት ያህል በአካባቢው ዞር ካለች በኋላ እዛው አካባቢ ካለ 24 ሰዓት የሚሰራ ሱቅ ገብታ ለእንቅልፍ የሚረዳ መድኃኒትና የህመም ማስታገሻ አንዳንድ ብልቃት ገዝታ ወደ ክፍሏ ተመለሰች። ከሶፋው ላይ ቁጭ ብላ ያልተነካውን ምግብ እየተመለከተች ጆሮ የሚበጥሰውን ጸጥታና የሐሳቧን ሁካታ ማዳመጥ እንደመረራት ሁሉ ጆሮዎቿን ይዛ ወደ መታጠቢያ ቤት ገባች። ትንሽ ቆም አለችና ተመልሳ ጠረጴዛው ላይ የተቀመጠውን ውሃ ከፍታ በእጇ ያዘች። ከዚያም ሁለቱንም የመድኃኒት ብልቃጦች እያፈራረቀች ተመለከተች። ሁለቱንም ከፍታ መወሰን አቅቷት ፈዛ ቀረች። መድኃኒቶቹን ልትቅማቸው ወደ አፏ አስጠግታ ለተወሰነ ጊዜ ከውስጧ ጋር እየታገለች ቆየች።